ቅዳሜ ላይ ነው ያላችሁ ተመልካቾቻችን በኤንቢሲ ቅዳሜ መዝናኛችን በቀጥታ ስርጭት የተለያዩ መሰናዶችን ወደናንተ ልናደርስ እዚህ ስቱዲዮ ከመላው የስቱዲዮ ባለሙያዎች ጋር ወደናንተ እየደረስን ነው የምንገኘው። እንደሚታወቀው እንግዲህ ሳምንቱን በተለይ ደግሞ የእግር ኳስ ተከታታዮች ብቻ ሳይሆኑ ክረምቱን በቤታቸው የሚያሳልፉ ደግሞ ቤተሰባዊነትን አብሮነትን የሚወዱና መጫወትን መጠያየቅን የሚፈልጉ በሙሉ የዓለም ዋንጫን እየተከታተሉ ያሉ እንደሆነ ይታወቃል። ታዲያ በየሳምንቱ ወደናንተ ምን አዳዲስ መረጃ ይኖር ይሆን ደግሞ በዚህ ሳምንት ምን የተለየ ነገር አለ የሚለውን የዓለም ዋንጫ ትውስታዎችና ወደፊት ደግሞ እነማን ከማን ጋር ምን አይነት ፍልሚያ ይኖራቸዋል የሚለውን የስፖርት ጋዜጠኞችን እዚህ ስቱዲዮአችን ድረስ እየጋበዝን ወደናንተ መረጃን የምናቀርብበት ሰዓት አለ። ስለዚህ ባሁኑ ደግሞ ባልደረባችን ዘሪሁን አበበ እዚህ ስቱዲዮ የተለያዩ መረጃዎችን ወደናንተ ሊያደርስ ተገኝቷል ማለት ነው። እንኳን ደህና መጣ። እንኳን ደህና ቆያችሁ። ቅዳሜ ጥሩ ነው። ዛሬ እንግዲህ ተጠባቂ ዓለም ዋንጫ ጨዋታዎችም ይኖራሉ። ስለዚህ እየጠበቅን ነው በደንብ። አሁን ጉዳዩ በሁለት ኳስ አዋቂዎች መካከል ስለሆነ ያለሁት ድንገት የሆነ ነገር ቢያመልጠኝ ጉድ ነው መሆነው። ስለዚህ ታግዘኛለህ አንተ። አይ እኔ ወደ አንቺ አይደለም ትንሽ ወደ አለማወቁ ከሱ አንፃር ሲታይ ባለፈው ለመጀመሪያ ጊዜ ጋበዛችሁኝ ጊዜ እንግዲህ ዓለም ዋንጫው እየተካሄደ የምድብ ጨዋታዎች ላይ የተገናኘ ነው። አሁን ደግሞ የበለጠ አጓጊ ወደ ሆነው ምዕራፍ ተሸጋግረናል። የሩብ ፍጻሜ ጨዋታዎች የሚካሄዱበት ጊዜ ላይ ደርሰናል። የተወሰኑትን የግማሽ ፍጻሜ ተፋላሚዎቻችንን ለይተናል። ዛሬ ደግሞ የሚቀሩ ሁለት የግማሽ ፍጻሜ ተፋላሚዎች ይኖራሉ። እንግዲህ የተለያዩ የተካሄዱ ጨዋታዎች አሉ። ፈረንሳይ ከሞሮኮ፣ ከዛ በተጨማሪ ደግሞ ትላንት የሚጠበቅ የነበረው የስፔንና የቤልጂየም ጨዋታ ተካሂዷል። በጣም የሚገርም ጨዋታ ያው እንግዲህ አይቷል አይ ቲንክ ይመስለኛል ጥሩ ጨዋታ ነበር። የፈረንሳይና የሞሮኮም ጨዋታ በአሪፍነቱ ሊጠቀስ የሚችል ጨዋታ ነው። በእርግጥ የፈረንሳይና የሞሮኮን ጨዋታ ብዙዎች እንደጠበቁት ሞሮኮ ጫና ፈጥራ ፈረንሳይ በሚጠበቀው ልክ አስጨነቃ ተጫውታለች ለማለት ትንሽ አስቸጋሪ ይመስለኛል። ያው ስንልም እንደነበረው ደጋግመን ይሄ የሞሮኮ ብሔራዊ ቡድን 2022 ከነበረው ከወሊድ ሬግራጊ ብሔራዊ ቡድን አሁን መሐመድ ኦሃቢ የሰሩት ቡድን በተወሰነ መንገድ የተለየ ነው። የበለጠ ነጻነት የተሰጠው ቡድን ይመስላል። ግን ደግሞ እንደ ፈረንሳይ ያለ በማጥቃቱ ሊቀጣ የሚችል ብሔራዊ ቡድን ስታገኝ ግዴታ ተከላክለ መጫወት መቻል ይኖርባል። ያንን ያደረጉት በብዙዎቹ ጨዋታዎች ያልተመለከትነውን ዲፌንሲቭ ስትራክቸር ይዞ ለመጫወት ጥረት አድርገዋል። አልተሳካላቸውም። 2-0 ተሸንፈዋል። ግን እውነት ለመናገር ዓለም ዋንጫውን ሊያሳኩ በሚችል ብሔራዊ ቡድን ነው የተሸነፉትና እስካሁንም ጥሩ ተንቀሳቅሷል ማለት ይቻላል። ያው ቅድመ ግምት ከተሰጣቸው ቡድኖች ቁጥር 1 ነች አይደል? የትላንትና ጨዋታ ደግሞ ትንሽ የቤልጂየም እና የስፔን በጣም ብዙ ክስተቶች የተከሰቱበት ጨዋታ ነበር። የትላንትና የስፔንና የቤልጂየም ጨዋታ እንዳልኩ በክስተቶች የተሞላ ጨዋታ ነው። የመጀመሪያው ነገር የነበረው ስፔንን ታስታውስ እንደነበረ ከፖርቹጋል ጋር ስትጫወት የፖርቹጋል ወሳኝ ተጫዋች ከነበሩ ተጫዋቾች መካከል የመስመር ተከላካዩ ኑኖ ሜንዴዝ ተጎድቶ ወጥቶ አይተነው ነበር። በተመሳሳይ መንገድ ትላንትናም ለስፔን ማሸነፍ ሚና የነበረው አንድ ተጫዋች ተቀይሮ ሲገባ ተመልክተናል። ግብ ጠባቂው ቲቦ ኮርቷ ወጥቶ የማንቸስተር ዩናይትዱ አዲስ ግብ ጠባቂ ሶኒ ላሜንስ ነበር ወደ ሜዳ የገባው። ግን ስህተት ሰርቷል። ግባ በተቆጠረችበት አጋጣሚ የኩባርሲን ኳስ መመለስ አልቻለም ወይ መቆጣጠር አልቻለም። ከዛ ያቺን ዲፍሌክሽን ነው ሜሪኖ ያስቆጠረው ማለት ነው። ሜሪኖ እንግዲህ በዚህ ዓለም ዋንጫ ላይ ከቅርብ ጊዜ በኋላ የስፔን ጀግና እየሆነ እየተመለከትነው ነው። በፖርቹጋል ጨዋታ በመጨረሻው ደቂቃ ግብ አስቆጥሮ ሀገሩን አሸናፊ ማድረግ ችሏል። አሁን ደግሞ በዚህኛውም ጨዋታ በተመሳሳይ ሜዳ ውስጥ 117 ሰከንዶች ብቻ ነው የቆየው፣ ግን ለሀገሩ ወሳኝ የምትባለውን ግብ አስቆጥሯል። እንግዲህ ስፔናዊ ሆኖ ከ80 ደቂቃ በኋላ በኖክአውት ስቴጅ ሁለት የማሸነፊያ ግቦች ዓለም ዋንጫ ላይ ያስቆጠረ ተጫዋች የለም እና ይሄ የመጀመሪያው ነው። ስፔንም እንግዲህ ከ2010 በኋላ ለመጀመሪያ ጊዜ ግማሽ ፍጻሜውን ተቀላቅላለች ማለት ነው። እንግዲህ 2010 ላይ ግማሽ ፍጻሜ በደረሰች ሰዓት ሀፕን ያደረገውን ሁላችንም የምናውቀው ነው። የዋንጫው ባለቤት የነበረችው ስፔን ናት። አሁንም በዚህኛው ውድድር እንግዲህ እስከ ግማሽ ፍጻሜ ድረስ ሄደዋል። ብዙዎች አሁን በስፔንና በፈረንሳይ መካከል የሚካሄደው ጨዋታ ወርልድ ካፕ ክላሲክ ሊሆን ይችላል የሚል ግምት አላቸው። በጣም አስደናቂ ጨዋታ ነው። በወረቀት ላይ ስታስበው ምን ልታረግ ትችላለች ስፔን ይህን ጨዋታ ፈረንሳይን ለማሸነፍ? ምክንያቱም የዱዌ፣ የዴምቤሌ፣ የኦሊሴ ከዛ ደግሞ የኤምባፔን ማጥቃት ለማቆም ከስፔን እንደ ስፔን የተሻለ ሁሉም ነገር ያለው ብሔራዊ ቡድን የለም ተብሎ ነው የሚታሰበው በሁለት ምክንያቶች። የመጀመሪያው አንድን በጣም አስደናቂ የማጥቃት አቅም ያለውን ቡድን ለማቆም ልታረግ የምትችለው ኳሱን መከልከል ነው። ስለዚህ ኳሱን ይዞ በመጫወቱ ረገድ የስፔን ብሔራዊ ቡድን ያለው የአማካይ መስመር ጥራት በጣም አስደናቂ ነው። ፋቢያን ሩይዝ፣ ራሱ ሜሪኖ፣ ከዛ የባላንዶር አሸናፊው ሮድሪ፣ ፔድሪ የዚህ ቡድን አካል ናቸው እና ዳኒ ኦልሞንም ሳንረሳ ማለት ነው። ኳሱን ለፈለጉት ደቂቃ መቆጣጠር የሚችል ቲም ነው። በዚህ መንገድ ሊያሸንፏቸው ይችላሉ። ወይም ደግሞ በመከላከሉም ቢሆን ትላንትና ያቺ ግብ እስክትቆጠርባቸው ሰዓት ድረስ በዓለም ዋንጫው ለ10 ሰዓት አካባቢ ግብ አልተቆጠረባቸውም። ይሄ በጣም ረጅም ነው።
ስለዚህ በእነዚህ ምክንያቶች እንግዲህ ምናልባት ስፔን እድል ሊኖራት ይችላል እየተባለ ነው። ግን በጣም የሚገርመው ነገር መጀመሪያ ዓለም ዋንጫ ሲጀምር ስፔን አናሳ ግምት ከተሰጣቸው ቡድኖች መካከል ነበረች፣ እንደ ድሮ አይደለችም በሚል ፈረንሳይ ደግሞ ትልቅ ግምት ተሰጥቷት ነበረ። አርሰን ቬንገር በዚህ ሳምንት አስተያየት ሰጥተው ነበር አይደል? አስተያየታቸው የራሳቸው ሀገር ፈረንሳይ ሊያሸንፋት ቢችለው ስፔን ነው የሚል ግምት ሰጥተው ነበርና አሁን ከዓለም ዋንጫ ጅማሩ በኋላ ነው ስፔን ግምት እየተሰጣት። ምናልባት እኔ አሁን ግምት አልተሰጣትም በሚለው አልስማማም። ለምን መሰል ስፔን የኦሎምፒክ ላይ ሻምፒዮን ነበረች፣ ዩሮን አሸንፋለች፣ ዩሮ 2024ን እና የመጣች የነበረችበት መንገድ አስደናቂ ነው። ምናልባት በሱፐርስታሮች የተሞላ ቡድን ነው ወይ እንደ ሌሎቹ ብሔራዊ ቡድኖች እንደ እንግሊዝ ብዙ ሱፐርስታሮችን የምጠራበት ብሔራዊ ቡድን ነው ወይ አይደለም። ግን አሰልጣኝ ሉዊስ ዴላ ፎንቴ አስደናቂ ስራን እየሰሩ ነው የሚገኙት እና አሁን ቡድናቸው እኮ ኦልሞስት በሜጀር ቶርናመንቶች የመጨረሻዎቹን 7-8 የኖክአውት ጌሞች አልተሸነፈም እና የሆነ እንደ ቡድን በሚጫወቱበት መንገድ የሆነ አይነት ግምት ይሰጣቸው ነበር። እኛም እዚህ ለዋንጫው ቅድመ ግምት ከሚያገኙ ብሔራዊ ቡድኖች መካከል ጠቅሰናቸው ነበር። ግን ጨዋታዎችን በራሳቸው ማሸነፍ የሚችሉ ሱፐርስታሮችን በመያዝ ረገድ የፈረንሳይን ያህል የተሟላ የሚመስል ብሔራዊ ቡድን ግን አትመለከትም እዚህ ውድድር ላይ እና እሱ ነው በሁለቱ ቡድኖች መካከል ያለው ልዩነት። ግን በጨዋታ መንገዳቸውም እና ደግሞ በቅርብ አመታት ባለፉት 2 አመታት ባሳዩት ጥሩ ፐርፎርማንስ ይሄ ዋንጫ ምናልባት የነሱ ሊሆን ይችላል የሚል እድል አለ። እኔ በእኔ እምነት አሁን 2 ካታጎሪዎች አሉ አይደል? አሁን እነ እንግሊዝና አርጀንቲና ያሉበት መስመር አለ። ይሄ ደግሞ የፈረንሳይና ስፔን መስመር አለ። ይሄን ዋንጫ ሊያሳካ የሚችለው ከዚህ መስመር የሚወጣው ቡድን ሊሆን የሚችልበት እድል አለ የሚል እምነት አለኝ። ግን ምናልባት የቤልጂየምን ጨዋታና የስፔንን ስናነሳ የኮርቷን ተቀይሮ መውጣት አንስተን ነበር። ከ2002 በኋላ ቤልጂየም ኮርቷ ነው በሁሉም ዓለም ዋንጫ ያገለገላት። ከ2022 ዓለም ዋንጫ በኋላ ኮርቷ ነው ስትጠቀም የነበረውና ትላንት ለመጀመሪያ ጊዜ ላሚን ያቺን ደቂቃ ያገኘውና ያን ስህተት ሰርቶ መውጣቱ ልብ ሰባሪ ነው ለሱ። ስለዚህ ከኤንቢሲ ቅዳሜ መዝናኛችን መጀመሪያም ላይም ሲጀመር ግምታቸውን እየጠየቅናቸው ነበርና ስፔን የመጀመሪያው ግምት እንደሚሰጣቸው የተለያዩ ስፖርት ጋዜጠኞቻችን እየነገሩን ነበረ። ባሳለፍነው ቅዳሜ ለመጀመሪያ ጊዜ እዚህ የተገናኘን ጊዜ የተለያዩ ጉዳዮችን አንስተን ነበረ። የዓለም ዋንጫ ከተጀመረ ጀምሮ መነጋገሪያ የሆኑ እና ያንዲዮ ማንዲን ጨምሮ በርካታ ሰዎች ነበሩና ከነዛ መካከል የ40 አመቱ ግብ ጠባቂ ቦንዚያ አንደኛው ነበረ። አሁን ላይ ምን ያለው እስኪ ያሳውቀን። ቦዚኒያ ያው ኬፕ ቨርዴ እንግዲህ ተባረረች፣ ከውድድሩ ተባረዋል። ግን ከዚህ ውድድርም በኋላ ግን የሱ ስም አሁንም እንደገነነ እንደቀጠለ ነው። ከተለያዩ ክለቦች ጋር ስሙ እየተያዘ ነው የሚገኘው። አንድ ከሪያል ቤቲስ ጋር ስሙን የሚያያይ ዜና ተመልክቼ ነበር። ከዛ ውጪ ግን ኢንተር ማያሚ አሁን ሊዮኔል ሜሲ የሚጫወትበት ክለብ ወደዛ ሊያቀና ይችላል የሚሉ ድርድሮች እንዳሉ ሲደመጥ ነበር። ግን በጣም ያስገረመኝን ዜና እያየሁኝ ነበር። ሳይንቲስቶች ካልሆኑ ብዙ እኔ ቴክኒካል ተርሙን አላውቀውም። ግን አንድ ይሄ ህዋሳት ነገር ናቸው ባህር ውስጥ ምናምን የሚኖሩ ማለት ነውና የዛ አዲስ ተገኝቷል የተገኘ ህዋስ አለና ሳይንቲስቱ ያንን እንትን በሱ ስም ሰይሞታል የሚል መረጃ እየተበለከ በቦዚኒያ ስም ሰይሞታል የሚል መረጃ እየተበለከትኩ ነበርና ይሄ ዓለም ዋንጫ ቢያበቃም ከዚህ በኋላ ግን በስሙ ተሰይሞለት ሰውየው ስቲል ይቀጥላል ማለት ነውና ይሄን ነገር ቦዚና ማየውን ስትል እንደዛ እንደማለት ነው እና እንዲህ አይነቱን መረጃ ተመልክቻለሁ። ከዛ ውጪ ግን እንግዲህ ወደዚህ ውድድር ሲመጣ ያኔም ስናነሳ ነበር ሶሻል ሚዲያው ላይ በጣም ጥቂት ተከታይ ነበረው ሰው ነው። አሁን ዓለማችን ላይ ካሉ ግብ ጠባቂዎች ቁጥር 1 ፎሎወር ያለው ሆኗል። በጣም ይገርማል። በ40 አመቱና አንዳንዴ ህይወት የቱ ጋር ተርኒንግ ፖይንት የቱ ጋር እንደሆነ አይታወቅምና ትልቅ መልእክት ነው። ከዛ ማንጻራ ነው ያለማንጫ ተቀሞታል ሳይ ማለት ነው ልብ በ40 አመት የሚለው ሙዚቃ ትዝ ይለኛልና በጣም ይገርም ከመጡት ክስተት ከሚባሉት ዓለም ዋንጫ ላይ አንዱ እሱ ነው። እናቱንም በሱ ምክንያት ሄዳለች። በጣም የኢሚግሬሽን ጉዳይ በጣም አሳሳቢ ነበር አሜሪካ ላይና እሷ በቀላሉ በልጇ መግነን ምክንያት ተሳክቶላታል። አሁን ደግሞ ኢንተር ሚያሚ እንዳልከው የሚሳካ ከሆነ ከሜሲ ጋር የመጫወት ህልሙ ሊሳካ ነው ማለት ነው። እድሜ አይወስነው ማለት ነው። የሜሲ በጣም ወዳጅ ነው አይደለም? ማን ወዳጅ ያለው ሜሲ ነው የማይወዳለ ብለሽ ነው? ብዙዎች ሲናገር ነበር። እሱም የባለፈው የኳታር ዓለም ዋንጫ ላይ ሜሲን ስደግፍ ነበር፣ የአርጀንቲና ደጋፊ ነበርኩ ሲል ነበር። አሁን ሀገሩን ይዞ መጥቶ ደግሞ ከሜሲ ጋር ሲታገል ነበር። የባለፈው የአርጀንቲና ጨዋታ የሚገርም ጨዋታ ነበር እሱ። እንግዲህ አሁን ደግሞ ኢንተር ሚያሚ የሚሄድ ከሆነ ከተሳካ ደግሞ እንግዲህ
እድሜ ህልምን አይገድብም ማለት እንችላለን። በጣም ይገርማል። የቦዝኒያ ነገር በጣም አስደናቂ። አሁን አርጀንቲናን ፈይሰል አነሳና ባሳለፍነው ሳምንት መነጋገሪያ ከነበሩ ጨዋታዎች መካከል አንደኛው የግብጽና የአርጀንቲና ጨዋታ ነበር አይደለ? ከጨዋታው መጠናቀቅ በኋላ በጣም ብዙ ትችቶች፣ በጣም ብዙ ተቃውሞዎች፣ ደግሞ ብዙ ነገሮችን የሚያስባለ ከፊፋም ጋር ግብ ያስገጣጠመ ጉዳይ ነበርና እንዴት ታየዋለህ? እንደው ፊፋ ለአርጀንቲና አድልቶ ነው ወይስ ምን ይመስላል? አው ያው እኔ አሁን እዚህ ዓለም ዋንጫ ላይ እዚህም ዓለም ዋንጫ ኢኳቶርም ዓለም ዋንጫ ላይ አርጀንቲናን የማይረሷቸው ሁለት ስሞች አሉ አይደል? ሁለት ሊዮኔሎች ሊዮኔል ስካሎኒ እና ሊዮኔል ሜሲ እና አሰልጣኙ የሰጠውን አስተያየት እዚህ ጋር ማንሳት ይቻላል። ሊዮኔል ስካሎኒ ዛሬ ከሚጠብቃቸው ጨዋታ አስቀድሞ አንድ አስተያየት ሰጥቷል እና እኔ እንግዲህ በእድሜ አርጀንቲና ሁሌም ቢሆን ስትጠላ ነው የኖርኩት የተመለከትኩት። ብዙዎች ከአርጀንቲና አጌንስት ሆኖ ነው መለከት የነበረውና በዛም ጨዋታ ላይ እነሱ የነበሩ ነገሮችን በዚህ መንገድ ነው ምረዳቸው የሚል አስተያየት ሰጥቷል። እሱ ያው ብዙ አይነት 50-50 የሚመስሉ ውሳኔዎች ለአርጀንቲና ሲወሰኑ ተመልክተናል። ደግሞ አንዳንድ ኢንተርቬንሽን አያስፈልጋቸውም ተብሎ ይታሰቡ የነበሩ አጋጣሚዎች ላይ በአንዳንዶች እምነት ማለት ነው ቫርም ኢንተርቬን ሲያደርግ ለምሳሌ የተሻረችው አንጎል ብንመለከታት ዚኮ አስቆጥሮ የተሻረችው አንጎል ስትመለከታት ቫር ያ ሁሉ ሜትር ወደ ኋላ ተመልሶ በጨዋታው ውስጥ በጣም ሶፍት የነበረውን ንክኪ ጥፋት ነው ብሎ ለምን መሻር ፈለገ የሚሉ አስተያየት ሰጪዎች እንደና አለን ሺረር አይነት አስተያየት ሰጪዎች በጣም ተበሳጭተው ያንን ሲያነሱ ትመለከታለህ። በዳኝነቱ በኩል ደግሞ ያሉ ትልቅ ኦፊሻሎች ደግሞ ንክኪው ስስም ይሁን ምንም ይሁን ጥፋት ነው የሚል አስተያየት የሚሰጡን እንደዚህ አስተያየት ሰጪዎች ትመለከታለህ። ግን አሁን በፊፋ በአሰልጣኞች በዳኞች ዙሪያ እየሰሩ ከሚገኙ ሰዎች መካከል እውቁ የቀድሞ ጣሊያናዊ ዳኛ ፒየርሉጂ ኮሊና ይነሳሉና እሳቸውም አሁን ኃላፊነት ላይ ናቸው የሚገኙት ከፊፋ ጋር ከዳኝነቱ ጋር በተያያዘ ኢንፋንቲኖም ይሁን ሌላ አካል እኛን ኢንፍሉዌንስ አያደርገንም የሚል አስተያየት ሰጥቷል እና ይሄ መታወቅ መቻል አለበት የሚል ነገር ሰጥቷል። ከዛ በተጨማሪ ግን ዳኞችም ቤተሰብ እንዳላቸው ልጆች እንዳሏቸው ያመታሰብ መቻል አለበት። የሚሰሩ ስህተቶች ተጫዋቾች መቼም ሀገራቸውን ልታሸንፍ ነው ወደ ሜዳ የሚገቡት። አሰልጣኞችን በተመሳሳይ የሆነ የታክቲክ አቀራረብ ይዘው ሲመጡ ሀገራቸውን ብለው ወይም ስራቸውን ለመስራት ነው አይደለ? ዳኞችን በተመሳሳይ ያንን ነው የሚያደርጉት። ስህተቶች ሊፈጠሩ ይችላሉ ወይም ሌሎች ነገሮች ሊኖሩ ይችላሉ። በጣም አስጨናቂ ነበር ሲተች ነበር ዳኛው። ከዛ ደግሞ የሶሻል ሚዲያ አካውንቱን እስከ ማጥፋት ደርሷል። ሀይድ አድርጎታል ዳኛውና በሶሻል ሚዲያም የተለያዩ ዛቻዎችም ኮሜንቶች ላይ ነበርና አስጨናቂ ነበር ለዳኛው ይሳምንት። ከዚህ አንፃር እንደዚህ አይነት አስተያየቶችን እኔም ተመልክቻለሁ። ዞሮ ግን ያው ኮንትሮቨርሲዎች አያጡትም እግር ኳስ ግን የሆነ አይነት ስክሪፕትር ነገር አለ ብሎ ለሚያምን ሰው ግን ስታያቸው ነገሮች ስለሚገጣጠሙም እንደዚህ አይነቱን ጭቅጭቆች መስማቱ በጣም የተለመደ ነው። በጨዋታው ግን ምንም ጥያቄ የለውም በርካታ አወዛጋቢ ሆነ የዳኝነት ውሳኔዎች አሉ። ልክ አይደሉም ናቸው ወይ? ያው ይሄ ፐርሰናል ጀጅመንት ስለሆነ ተመልካቾችን በየቤታቸው እንዴት ነው ነገሮች እንዴት ተመለከቱ የሚለው በነገር ላይ እኛ ቤት ስናይ እንደ ግብጽ እንደመሆኗ የትኛው ሳይድ ላይ እንደነበረን እርግጠኛ መሆን አልቻለም። ምክንያቱም ያው ከግብጽ ጋር ያለን ጉዳይ በአባይ ጉዳይ የነበረው ንትርክ አሁንም አለ። ታሪካዊ ጠላትነት አለ በወንዝ ጉዳይ ማለት ነው። አርጀንቲና ደግሞ ያው ከሜሲ ጋር ተያይዞ ምን ወደው ተጫዋች ነው። እኔ በግሌ የምወደው ተጫዋች ነውና አፍሪካዊ ነገር ደግሞ አለሽ ስቲል አፍሪካን መወከሏ ደስ የሚል ነገር አለውና አወዛጋቢ ነበር። እስከ 70 ደቂቃ ጥሩ ነበር ያየነው እየተወዛገብን ነበር እና መጨረሻ ላይ እንግዲህ ከ70 ደቂቃ በኋላ ነው ታምሩሽ መፈጠር የጀመሩትና የሚገርም ነበር። ሜሲ የሚያለቀሰበት ሁኔታ የፍጻሜ ጨዋታ ነው የሚመስለው። ሁለቱም አሁንም በድጋሚ ሁለቱም ሊዮኔሎች ናቸው ያለቀሱት ያንለት። አሰልጣኙ ስካሎኒም አልቅሷል፣ ሊዮኔል ሜሲም አልቅሷልና ያው የጨዋታውን ክብደት በደንብ የሚገልጽ ነገር ይመስለኛል። ያው ሊዮኔል ሜሲ ከዚህ ዓለም ዋንጫ በዛ ጨዋታም ቢሰናበቱ የሚያጣው ነገር አለ ብዬ አላስብም። ምክንያቱም ለሀገሩ ማድረግ ያለበትን ነገር ባለፈው ዓለም ዋንጫ አድርጎ አሳይቶናል። በዚህም ዓለም ዋንጫ ሀገሩን እስካሁን ተሸክሟል። 8ኛ ጎሉ ላይ ደረሰ እኮ አይደል? በዛ ጨዋታ ሜሲ ጥሩ አልነበረም። ሜሲ ጥሩ ባልነበረባቸው 70 ደቂቃዎች 79 ደቂቃዎች አካባቢ አርጀንቲና ጥሩ አልነበረችም። ሜሲ ሲነሳ አርጀንቲና አብራ ተነሳች። ስለዚህ ስኮር አረገ፣ አሲስት አረገ። ከዛ ደግሞ ያድራ አስደናቂ ግብ ተመለከትን። የኢንዞ ፈርናንዴዝን የጭንቅላት ግብ ተመለከትንና የአርጀንቲና ጉዞ በጣም አስደናቂ ነው። ዛሬም እንግዲህ ከስዊዘርላንድ ጋር ተጠባቂ ጨዋታ ይኖራቸዋል። በጣም በነገሮች ላይ የጀግና አቀባበል የተደረገላቸው አሰልጣኙም ሲበሳጩ ነበር። ጠቅላይ ሚኒስትራቸውም ፕሬዝዳንታቸውም ተገኝተው ነበርና ያው ኦሳማ ሰንማኮ ቅሬታቸውን መግለጽ አላቆሙም አይደለም። አላይም ብለዋል። ቅሬታቸውን ያስገቡ ነው። ከዚህ በኋላ ለመንጫ ላይ ብለዋል። ኦሳማ ሰን በጣም ብስጭት ውስጥ ነው የሚገኙት። ግን አቀባበሉን በተመለከተ ስታወራ አንድ ነገር ትዝ አለኝ። ወደ ሀገራቸው ከተመለሱ በኋላ መሐመድ ሳላ ከዚህ በኋላ ተሳትፎ ብቻ በቂ አይደለም፣
ስለዚህ ከዚህ በኋላ እንግዲህ ግብጽ በአፍሪካ የነገሰችውን ያህል በዓለም ዋንጫ አልነገሰችም አይደል? አፍሪካ ውስጥ እኮ በርካታ የአፍሪካ ዋንጫዎችን በማንሳት ቀዳሚው ሀገር ናት። ግን ወደ ዓለም ዋንጫው ስናቀና በዚህ ውድድር ነው ለመጀመሪያ ጊዜ ከግሩፕ ስቴጅ እንኳን የተሻገረችው። የመጀመሪያ የኖካውት ጨዋታውን ያሸነፈችው በዚህ ውድድር ላይ እና ያንንም ተከትሎ እንግዲህ ከዚህ በኋላ ተሳትፎ ብቻ በቂ አይደለም፣ የተሻለ ነገር ለመስራት ጥረት እናደርጋለን የሚል አስተያየት ሰጥቷል። መሐመድ ሳላ ስቲል ብሔራዊ ቡድኑ እየተጫወተ ነው። አጋሩ በነገር ላይ ሳዲዮ ማኔ ቀድሞ ሊቨርፑል አጋሩ ግን ከብሔራዊ ቡድኑ ራሱን አግሏል። በጣም ብዙ ተጫዋቾች ከብሔራዊ ቡድኑ ራሳቸውን እያገለሉ ነው አይደለም? የፖርቹጋሉ አጥቂም ክርስቲያኖ ሮናልዶ ከዚህ በኋላ ዓለም ዋንጫ ላይ አይካፈልም። እንዴት ያለ ጉድ ነው! ለነገሩ 40 ዓመት ለተሻገረ ሰው ብዙም ኤክስፔክት አናደርግም አጥቂ መስመር ላይ ለሚጫወት ተጫዋች ግን ትልልቅ ተጫዋቾች የመጨረሻ ዓለም ዋንጫቸው እንደሆነ የሚጠበቁ ብዙ ተጫዋቾች አሉ። እና ኔይማርም ለምሳሌ ወደ ክሮኤሺያ ብሔራዊ ቡድን ስታቀና ደግሞ እንደነ ፔሬሲች፣ ሞድሪች ያሉ ተጫዋቾች ይሄ የመጨረሻ ዓለም ዋንጫቸው እንደሚሆን ነው የሚገመተው። እንግዲህ አስደናቂ ነው። ግን ዓለም ዋንጫው ብዙ መነጋገሪያ ርዕሶችም አሉት። እኔ ስለነ ትራምፕ አለመጠየቅሽ ገርሞኛል። አያይዤ ልጠይቅ ነበር። አሁን የዚህ የዓለም ዋንጫ ጉዳይ ስክሪፕትድ ነው ለአርጀንቲና የማድላት ጉዳይ ነው የሚለው ጋር ተያይዞ ባሳለፍነው ሳምንት ዶናልድ ትራምፕ ያሻራት ቀይ ካርድ ይሄማ በቃ ስክሪፕትድ ነው የሚያስብል ነበርና እንዴት ታየዋለህ አንተ? አዎ በጣም አስገራሚ ሰው ናቸው። እንግዲህ ዶናልድ ትራምፕ በእርግጥ ፖለቲካው ላይም ብዙ አወዛጋቢ ነገሮችን ሲሉ እናውቃቸዋለን አይደል እንዴ? ግሪንላንድን እንይዛለን ወይ ደግሞ ካናዳን 51ኛ ስቴት ነው የምናረጋት ምናምን የሚሉ አይነት ሰው ናቸው። ዓለም ዋንጫው ላይ ግን ባልተጠበቀ ሁኔታ በዚህ መንገድ ኢንቮልቭ ያደርጋሉ ብሎ ያሰበ ሰው የለም። በእርግጥ ከዚህ በፊትም ፖለቲካል ጉዳዮችን በተመለከተ ፊፋ ጥያቄ ይነሳበታል። አሁን ጂያኒ ኢንፋንቲኖ አይ ቲንክ 10 ዓመት አካባቢ ሆናቸው የፊፋ ፕሬዚዳንት ከሆኑ ከሴፕ ብላተር በኋላ ማለት ነውና ከዛ በኋላ ብዙ አወዛጋቢ ፖለቲካል ኢሹዎች ነበሩ። ለምሳሌ የኳታር ዓለም ዋንጫ ሲዘጋጅ የኳታር ዓለም ዋንጫ ላይ ከተለያየ ሀገር የመጡ ስደተኞችን ጉልበት በዝብዘው ነው ያን ዓለም ዋንጫ ያዘጋጁት። ስታዲየሞች ሲሰሩ ምናምን ማለት ነው 24 ሰዓት እየሰሩ ያ በጣም አነታራኪ ነበር 2022 ታስታውሱ እንደነበር። ከዛ ውጪ ደግሞ የፒስ ፕራይስ ሽልማት ለሳቸው ሰጡ ለዶናልድ ትራምፕ። ፊፋ ምን አገባው እዚህ ውስጥ የገባው የሚሉ ጥያቄዎችም ይነሱ ነበር። አሁን ደግሞ የቀይ ካርድ ስልክ ተደውሎለት ሻራ የሚሉ ዜናዎች ተሰሙና የፍሎሪያን ባሎጉን ጉዳይ ብዙ ሰዎችን በጣም አነጋግሮ ነበርና ቤልጂየም እንግዲህ ከዛ ቀይ ካርድ መሻር በኋላ የበለጠ ያነቃቃቸው ይመስላሉ። አንዳንዴ እኮ የመበደል ስሜት የመገፋት ስሜት አይነት ነገር ሲሰማን ይሆን አይነት መነቃቃት አለ አይደል? ቤልጂየም በዚህ ቶርናመንት ላይ ምርጡን ጨዋታ የተጫወተችው ከአሜሪካ ጋር ነው እውነት ለመናገርና ምናልባት በዛ ውጤት ደስተኛ ከሆኑ ሰዎች አንዱ ኢንፋንቲኖ ይመስለኛል። ብዙ ተቃውሞች ነበሩ። ባላጉን እዛ ጨዋታ ላይ ጥሩ ሆኖ አሜሪካ አሸንፋ ቢሆን ኖሮ ነገሮች ከዚህም ሊከፉ ይችሉ ነበርና ያ በመልካምነቱ ለሱ በጥሩ መንገድ የሚወስደው ነገር ቢሆንም ግን ቀይ ካርዱ መሻሩ በጣም አነጋጋሪ ነበር። ከዛ ደግሞ እኔ በጣም ትራምፕ ያብራሩበት መንገድ ነገር ይሆን በጣም አስቆይ ነበር። ኢንተርቪዋቸውን እየተመለከትኩት ነበርና ፈይሰል አይቶ ከሆነ በቃ ደወልኩለትና ይሄ ነገር ልክ ነው ወይ ያልኩት እንጂ እኔ ኢንፍሉዌንስ አላረኩትም። ግን ሁለት በጣም ግሬት ስፖርተኞች ናቸውና ኮላይድ ነው እኮ ያደረጉት አሉ። ስለዚህ ድጋሜ እንዲታይ ያልኩኝ እንጂ ኢንቴንሽናል የሆነ ነገር የለምና የአሜሪካ ምናልባት ጥሩ ተጫዋች እሱ ነው ባሎጉን ነውና እሱ የሌለበት ጨዋታ ልክ ሊሆን ይችላል ወይ ብዬ ስላሰብኩ ያንን ጠየቅን የሚል አስተያየት ሰጥቷል። ይሄንን ደግሞ ይጋሯቸዋል። አንድ ቴድ ክሩዝ የሚባል ሴናተር ለሳቸው ኦቫል ኦፊስ ውስጥ ምን ይላቸዋል? ትክክል የሆነውን ነገር ስላደረክ በመላው አሜሪካን ስም አመሰግናለሁ እና በዚህ መንገድ እየተመሰጋገኑ የሚያደርጉት ነገር በጣም እግር ኳስ ውስጥ ኢንቮልቭ ያደረጉበት መንገድ በጣም አስገራሚ ነው። በነገር ላይ አሜሪካ ላይ መካሄዱ ብቻ እኮ አዝናኝ ነገር ነበረው ከመጀመሪያም ጀምሮ። ባለፈው ሳምንትም ስናወራ ነበር ከጀመረ ጀምሮ ዓለም ዋንጫ ብዙ ስለ ኳስ የማያውቁ አሜሪካውያን አሉ ያው እና ትራምፕ በዚህ ሳምንት ከሰጡት አስተያየቶች ውስጥ እኔ በጣም በግል ያሳቀኝ ሶከር ነው የሚባለው አሜሪካ ውስጥ እግር ኳስ ፉትቦል የሚሉት በእጅ የሚወር እንደ ራግቢ አይነት ኳስ ነው ፉትቦል የሚሉትና እኛ ሶከር ማለት የለብንም አይጠበቅብንም ከዚህ በኋላ ፉትቦል መባል አለበት ምናምን ብሎ ትዕዛዝ አስተላልፈዋልና ዝም ብለ ስም የምትቀይረው አይነት ምንም ነገር ከመሰላችሁ ከማለት ወደ ኋላ የማይሉ አይነት ፕሬዝዳንት ዓለም በእጄናት ነው የሚሉት እኮ ድምቀትም ናቸው በሆነ መንገድ እኮ ዓለም ዋንጫ ድምቀትም ሆነዋል። በአወዛጋቢነታቸው ነፍሱን ይማረውና ዲየጎ ማራዶና አሜሪካ ምናልባት ወደ ሰሜን አሜሪካ ሊመጣ ነው ይሄ ዓለም ዋንጫ ሲባል ካናዳንም ሜክሲኮንም አሜሪካም ውድድሩን ሊወስዱ ሲሉ አንድ የተናገረው ነገር ነበር 2018 ላይ ምንድነው አሜሪካ ማለት እኮ ውድድሩን በአራት ኳርተር ማለት እግር ኳስን 90 ደቂቃውን በአራት ኳርተር ከፍለው የማስታወቂያ ሰዓት ላይ ያደርጉ የሚችሉ ናቸው የሚል አስተያየት ሰጥቶ ነበርና አውራቱን ነው ደግሞ ሃይድሬሽን ብሬክ እየተባለ በየመሃሉ ማስታወቂያዎች እየተመለከትን ነውና
ያንን እያደረጉ ነው። እንግዲህ ቀድሞ ተንቢዮት ነበር ዲጎ ማራዶና የተለየ ዓለም ዋንጫ ነው እያየን ያለ ነው። ብዙ የሚያስቁ ነገሮችም እየተከሰቱ ነው። እንዴ ከዚህ በኋላ የሚቀጥሉ ይመስላል እንግዲህ። ሌላኛው ደግሞ አጥቂዎችን እየጠቀስን ነበረ። የፖርቱጋሉን አነሳን፣ ደግሞ የአርጀንቲናውን አነሳን። ሌላኛው አጥቂ ኬሊያን ኤምባፔ ነውና ሰሞኑን የፓራጓይ ሴናተር ጋር ያላቸው የሶሻል ሚዲያ ልውውጥ በጣም አነጋጋሪና ምንድነው እየተፈጠረ ያለው የሚያስብል ነበርና ከሱ ጋርስ እንደው የተለየ የምታጋራ መረጃ አለ? ምናልባት እንግዲህ ያው ከፓራጓይ ጋር የነበረው ጨዋታ ስትመለከቺ በጣም ኢንቲሚዴት የሚያደርግ ነበር ለፈረንሳይያን ተጫዋቾች። ምክንያቱም ፍጹም እግር ኳስ አልነበረም ፓራጓይ አንደት ተጫወተ የነበረችው። በጣም ተጫዋቾቹን የሚያበሳጭ ነገር ይሰሩ ነበር። ስለዚህ ልክ ጨዋታው ሲጠናቀቅ ጊል የተባለው ግብ ጠባቂ ምባፔን ሰላም ሊለው ሲሞክር ኢግኖር ያደረገውና ይሄዳል። ሶ ያንን ከዛ በኋላ ትዊተር ላይ እየወጡ እነዚህ የሴናተሯ ያነሳቻቸው ሀሳቦች ነበሩ በጣም ልክ ያልሆኑ። አሁን እዚህ ጋር ማንሳት የማይገባ አንዳንድ ንግግሮች ተነስተው ነበር። የሀገሪቱ አቋሙን አሳውቃል። ፓራጓይ በዚህ ዙሪያ መግለጫ ወጥተው በፍጹም ሀገሪቷን የማይወክል ነገር መሆኑን ተናግረዋል። ብዙዎች እየተቃወሙ ነው የሚገኙት። ኪሊያን ምባፔም በራሱ መንገድ ለዚህ ምላሽ ሰጥቷል። በጣም ያስገረመኝ ግን ሌሎች ሴናተሮችም ፓራጓያን ሴናተሮች እሷን ደግፈው ደግሞ ሀሳብ የሚሰጡ አንዳንድ ሴናተሮችን ተመልክቻለሁ። በቃ እሷን ናቹራል የሆነ አለመስማማቷን ነው የገለጸችው። የተለየ ነገር የለም የሚሉ አንዳንድ ሀሳብ ሰጪዎች አሉ። ግን በየትኛው መንገድ ቢሆን ልክ አይመስለኝም በዚህ መንገድ ተጫዋቾችን አታክ ማድረግ። ስፔሻሊ ደግሞ እሷ የህግ ሰውም ናት፣ ሴናተርም ናት። በዚህ ደረጃ ካሉ ሰዎች የሚጠበቅ ሀሳብ እንዳልሆነ ግን መናገር ይቻላል። ነገር ላይ ትላንትና የወጣ መረጃ ላይ አካውንት ተጠልፎ የሚል ተመልክታለች። ተጠልፎም ቢሆን ግን የደገፏ ሴናተሮች ካሉ ሄልካ አይደለም። ያን ሀሳብ እኔም እየተመለከትኩት ነበር። ዞሮ ግን አጥቂዎችን ስታነሺ ግን ትራምፕንም ቅድም ስናነሳ የሃሪኬን ጉዳይ ትዝ አለኝና በጣም ግሬት ተጫዋች ነው አሉ። እሱንም እሳቸውና አድንቀውት ጎልፍም አብረን ተጫውተናል የሚል አስተያየት ሰጥተው ነበር። ትላንት እሱ ተጠየቀ ጎልፍ አብረው መጫወታቸውን ተናግሯል። ሃሪኬን አብረን ጎልፍ ተጫውተናል አለ። ከሳቸው እንደዚህ አይነት ግብዣ ሲመጣ ትልቅ ነገር ነው። ተጫውተናል የሚለውን ሀሳብ ግን እሱማ አረጋግጧል ማለት ነው። ብዙ ሰው አላመናቸው። እሱ ግን አረጋግጦታል ጉዳዩን። እንግዲህ የዓለም ዋንጫ ከተጀመረ ጀምሮ በጣም በርካታ ጉዳዮች ይነሳሉ። በርካታ አነጋጋሪ ጉዳዮችም አሉ፣ ወደፊትም ይኖራሉ ብዬ አስባለሁ እስኪያልቅ ድረስ። ደግሞ ተጠባቂ ጨዋታዎችም አሉ አይደለ? ዛሬም የሚደረጉ ደግሞ በተከታታይም የሚደረጉ። እስቲ ዛሬ የሚደረጉ ጨዋታዎችን በተመለከተ አንዳንድ ነጥቦችን ማንሳት እንችላለን። የመጀመሪያው ጨዋታ ሌሊት 6 ሰዓት ነው የሚካሄደው። ኖርዌይና እንግሊዝን የሚያገናኝ ጨዋታ ነው። በሁለቱም በኩል የማጥቃት አቅማቸው በጣም አስደናቂ ነው። ኖርዌይም በማጥቃቱ የተሻለች ናት፣ እንግሊዝም እንደዛው። እንደና ሃሪኬንና ስፔሻሊ ሃሪኬን ሁለት ሰዎች እንደሞነጥለን የምናውጣ ከሆነ የሃሪኬንና የአርሊንግ ሃላንድ ፍጥጫ የሚጠበቅ ነው። ግን አሁን ሃላንድ ደግሞ የቡድን ጓደኞቹን የሚገጥሙ ተከላካይ መስመር ላይ ያሉት ተጫዋቾች ማርጌሂን ብንመለከት፣ ኒኮ ሬሊን ምናልባት ስቶንስም ፊት ሆኖ ወደዚህ ጨዋታ የሚመጣ ከሆነ ማንቸስተር ሲቲ የሚያውቁትን ድክመትና ጥንካሬያቸውን የሚተዋወቁ ተጫዋቾች ነው የሚገናኙት። ወደ መሀል ሜዳውን በምንሄድበት ሰዓት የሚኖረው እንደዚሁ ነው። ማርቲን ኦዴጋርድና ዴክላን ራይስ ናቸው የሚገናኙት እርስ በርስና ይሄም እንደዚሁ በሁለቱ ተጫዋቾች መካከል የሚኖረው ትንቅንቅ የሚጠበቅ ነው። ግን በሁለቱ ሀገራት መካከል ያለው የእርስ በርስ ግንኙነት ከተመለከትን በጣም ረጅም ዓመታትን ወደ ኋላ መሄድ አለብን። በኮምፒቲቲቭ እግር ኳስ ማለት ነው። ለመጨረሻ ጊዜ በነጥብ ጨዋታ የተገናኙት ከ33 ዓመታት በፊት ነው። ለ1994 ዓለም ዋንጫ ሲያልፉ ደግሞ የነበራቸው ትዝታ የሚረሳ አይደለም። 1994 ዓለም ዋንጫን እንግሊዝ አልተሳተፈችም እንደሚታወቀው። ያም ዓለም ዋንጫ አሜሪካ ላይ ነበር የተዘጋጀው እና በወቅቱ በኳሊፋየሩ ኖርዌይ ከእንግሊዝ የመጨረሻ ጨዋታቸውን ሲያደርጉ ኖርዌይ ሳይጠበቅ ሀገሯ ላይ 2-0 በሆነ ውጤት አሸነፈችና በዛ መንገድ ነው እንግሊዝ ወደ ውድድሩ እንዳታልፍ አድርጋ መሄድ የቻለችው። ትንሽ ደግሞ 12 ዓመት ወደ ኋላ ሸርተት ስትሉ 1982 ላይም እንዲሁ ሳይታሰብ ኖርዌይ አሸንፋት ነበርና ያንን የተለየ የሚያደርገው የኖርዌይ ሬዲዮ ኮሜንታተር መጨረሻ ከጨዋታው መጠናቀቅ በኋላ ነገር እየሆነ የገለጸበት መንገድ በጣም አስደናቂ ነበርና ማጊ ታቸርን በወቅቱ ማርጋሪታ ታቸር ነበሩ እንግሊዝ ፕራይም ሚኒስትርና ማጊ ታቸር ፕሊስ ሊስን ምናምን እያለ ልጆችሽ ተደብድበውልሻል ብሎ በቀጥታ ስርጭት እኮ ነው በሬዲዮ የቀጥታ ስርጭት የጠቅላይ ሚኒስትሯን ስም በቀጥታ እየጠራ ለሳቸው ነበር መልእክት ሲያስተላልፍ የነበረውና ወደ ኋላ ሸርተት ስንል የሁለቱ ሀገራትን የእርስ በርስ ግንኙነት ስንመለከት እነዚህ ጉዳዮች የሚረሱ አይደሉም።
ያው እንግሊዝ ከኖርዌይ 33 አመት አልተገናኙም ማለት ነው። ያ ኮምፒቲቲቭ እግር ኳስ ላይ የነጥብ ጨዋታ ላይ አልተገናኙም። ስለዚህ ከ33 አመት በኋላ የመበቀል እድል አላቸው። አዎ እንዳልኩ ነው በሁለት አጋጣሚዎች ኮሜንታተሩም ያንን የገለጸበት መንገድ ከዛ የ94ቱ ዓለም ዋንጫ ላይ ደግሞ የመጨረሻ ጨዋታውን ተሸንፋ ያልተጓዘችው ወደ ውድድሩ በኖርዌይ ከተሸነፈች በኋላ ነው። ሶ እነዚህ ነገሮች በዚህ ሳምንት እኔ ከሰማው ስለ ሁለቱ ጨዋታ የገረመኝ መረጃ ሃላንድ እንግሊዝ ውስጥ መወለዱን አላውቅም ነበር። እውነት ነው እሱ ነገር? እሱን ተመልክቻለሁ። ምክንያቱ የሚመስለኝ አይ ቲንክ አልፋላንድ ተጫወተው እንግሊዝ ነው አባቱ። ስለዚህ በማንቸስተር ሲቲ ተጫውቷል። ከሮይ ኪን ጋር የነበረው ቢፍ ሁላችንም የምናውቀው ነው አይደል? ሶ እንግዲህ በዛ በተጫዋችነት ዘመኑ እዛ በነበረ ጊዜ ሊወለድ እንደሚችል ገምታለሁ። ሃላንድ ሲነሳ የባለፈውን ጨዋታም ማንሳት እንችላለን። ደግሞ አርሰናልና ማንቸስተር ሲቲ ሲጫወቱ ከጋብሪኤል ጋር ያላቸው ትንቅንቅ በጣም የሚያጓጓ ነበርና ባሳለፍነው ሳምንት የተካሄደውም ጨዋታ አንደኛው ምልክት ነበርና ብዙዎች ስለ ሃላንድ የተለያየ አስተያየት ይሰጣሉ። ሮቦት ነው የሚሉት አሉ፣ ደግሞ ተደባዳቢ ቢሆን እንደው የተሻለ የሚሆናል የሚሉት አሉና የሃላንድ አቋም ደግሞ የሃላንድ ስሙ በዚህ መልኩ ገኖ መውጣት ከሌሎች ተጫዋቾች የበለጠ በማሽን የሚሰራ ሰው ነው እስከሚባል ድረስ ይነገርለታል አይደለ? ምን አይነት ሀሳብ ነው ያለ ካንተ ለሃላንድ? እንትን እኮ ነው አሁን አይፎርሽም። ሃላንድ በየጨዋታው ፐርፎርማንሱ በጣም ኮንሲስተንት ነው እና በጨዋታው መሀል ደግሞ አንዳንዴ ማለት ኢንቮልቭ ሲያደርግ አታዩ፣ ግን ዲሳይድ የሚያደርጉ ሞመንቶች ጨዋታውን የሚወስኑ ሞመንቶች ላይ ግን ኤርሊንግ ሃላንድ አለ። ስለዚህ ያለውን ስትሬንግዝ ፍጥነቱን እነዚህ ነገሮች ስትመለከቺ ይሄ ሰው አይደለም ሮቦት ነው። ከዛ ደግሞ ቁጥሮቹን ስታይ በፍጹም የሰው ልጅ ቁጥሮች አይመስሉሽም እኮ ከተጫወታቸው ጨዋታዎች በላይ ነው የሚያስቆጥረው። እነዚህ ነገሮች በጣም አሁን ይሄ ዓለም ዋንጫ የመጀመሪያ ዓለም ዋንጫው እንግዲህ በዚህ በመጀመሪያ ዓለም ዋንጫው 7 ግቦች ላይ ደርሷል። 7 ጨዋታ ግን አልተጫወተም እኮ። ስለዚህ በዚህ መንገድ ነው በእያንዳንዱ ውድድር ያለው ነገር የሚገለጸው። ቻምፒዮንስ ሊግ ላይ ብትሄጂ እንደዚህ ነው፣ በክለብ እግር ኳስ ላይ በሊግ ብትሄጂ እንደዚህ ነውና ሁሌም የሚያስመዘግባቸው ቁጥሮች በጣም አስገራሚ ናቸውና እኛ አሁን የስፖርት ጋዜጠኞች ብዙ ሪፈር የምናደርጋቸው ዌብሳይቶች አሉ። ከነዛ መካከል ዘርዘር ያሉ ሀሳቦችን ከሚጽፉት አትሌቲክ አንዱ ነውና አትሌቲክ ላይ በዚህ ውድድር ላይ ፖፑላር ከሆኑ አሜሪካ ውስጥ ፖፑላር ከሆኑ ተጫዋቾች መካከል ሃላንድ ነው የሚል አንድ ሰፊ ሀተታ በሱ ዙሪያ ጽፏልና በጣም አሁን አሜሪካውያኑም በፍቅር ወድቀውለታል። አሁን ሶሻል ሚዲያ ላይ እንዳለ በስሙም ደግሞ የተወሰነች ሙዚቃ ያጭር ሙዚቃ ቪዲዮ ተለቃለችና በሱ የተቀናበሩ በጣም በርካታ ቪዲዮዎች ይለቀቃሉ። እንዳልከው ጨዋታ ላይ እዛ ሲሯሯጥ አይታይም፣ ግን የሆነ ሰዓት ላይ ወክ እያደረገ ጎል ሲያስቆጥር ይታያል። እና በጣም የሜሲና የሮናልዶ ጉዳይ ሸፍኗቸው ነው እንጂ ምባፔና ሃላንድ ተፎካካሪ ናቸው። ሁለቱም ቁጥራቸው በጣም የሚገርም ነው። በዚህ ናቸው እየሰሩ ያሉት ነገርና በጣም አስደናቂ ለዛ ነው ማሽን በሚመስል ፐርፎርማንስ ነው። በጣም ኢፊሺየንሲያቸው በጣም አስገራሚ ተጫዋቾች ናቸውና የማሽን ኢፊሺየንሲ ነው ያላቸውና ለዛ ነው እንዲህ አይነቱ ሀሳብ የሚነሳው። ዞሮ ግን እስቲ ዛሬ ኬን ነው ወይስ ሃላንድ ነው ማን የተሻለ ይሆናል የሚለው በጣም አጓጊ ነገር ነው። ወደ ሁለተኛው ጨዋታ ምናልባት አጠር አድርጌ ከተፈቀደልኝ የሁለተኛው ጨዋታ አርጀንቲናና ስዊዘርላንድ የሚያገናኝ ጨዋታ ነው። እንግዲህ ዓለም ዋንጫን ካሰብን አርጀንቲናና ስዊዘርላንድን ትንሽ ደግሞ ወደ ኋላ ሸርተት ስንል 2014 ላይ ሁለቱ ሀገራት የእርስ በርስ ግንኙነት ነበራቸው። በ16 ጥሎ ማለፍ ተገናኝተው ነበር። አሁን በወቅቱ ዣካ የስዊዘርላንድ ብሔራዊ ቡድን ውስጥ ነበር፣ ሊዮኔል ሜሲም እዛ የአርጀንቲና ብሔራዊ ቡድን ውስጥ ነበር። አሁን ሁለቱም የሀገራቸው አምበል ሆነው እርስ በርስ ይገናኛሉ። በዛኛው ጨዋታ 1-0 የተጠናቀቀ ጨዋታ ነው። ስዊዘርላንድ ጨዋታውን ወደ ጭማሪ ሰዓት መውሰድ ችላ ነበርና አንሄል ዲ ማሪያም መቼም አርጀንቲናን በተመለከተ ስናነሳ በየውድድሩ በጭማሪ ሰዓት ደቂቃ ወይ ሲያስቆጥር ወሳኝ ግቦችን ሲያስቆጥር ነው የምናውቀው። እዛ ውድድር ላይ 118ኛ ደቂቃ ላይ ያስቆጠረባቸውና በጣም ልብ ሰባሪ ነበር ለስዊዘርላንዳውያኑ። አሁን ደግሞ በዚህኛው ውድድር እንግዲህ ተመሳሳዩን ነገር ሊያደርጉ እንደሚችሉ ነው የሚገመተው። አሁን 8 ውስጥ ከቀሩ ቡድኖች ውስጥ ብታዩ በማጥቃት ኳሊቲያቸው ምናልባት ዝቅተኛውን ቦታ ልንሰጣቸው ብንችለው ለስዊዘርላንዶች ነው። በመከላከሉ ግን በጣም አስደናቂ ናቸው። ካልተሳሳትኩ 3 ጎል ነው እስካሁን በውድድሩ ያስተናገዱት። ስለዚህ ይህንን ጨዋታ ማሸነፍ ካለባቸው ልክ በቀደም ኮሎምቢያ ጋር እንዳደረጉት ጨዋታውን በተቻለ መጠን እስከ ጭማሪ ሰዓት ከዛ ደግሞ ወደ መለያ ምት መውሰድ ይኖርባቸዋል። ከዛ መለያ ምት ላይ ጥሩ ቡድን መሆን የሚችል ከሆነ ጨዋታውን አሸንፈው ሊወጡ ይችላሉ። ግን ፕሮባብሊ ይሄ አርጀንቲና ልታሸንፈው የምትችለው ጨዋታ እንደሆነ ትገምታለህ። ስለዚህ አርሙ ጨዋታው ስንት ሰዓት ነው የአርጀንቲና ጨዋታ? የአርጀንቲና ጨዋታ ለሊት 10 ሰዓት ነው የሚካሄደው።
የእንግሊዝን ጨዋታ ለሊት 6 ሰዓት ላይ መመልከት ይቻላል። ስለዚህ ዛሬ አንተኛም ማለት ነው። አይተኛም ያልቅ ምሽት ነው ዛሬ። የእናንተ ስራ ነው፣ እኛ ተነግሩናላችሁ። አይ እናንተም እዚህ በጊዜ ግቡና ለጥበሩ። ስለዚህ ዛሬ ላይ በርካታ ሁለት ተጠባቂ ጨዋታዎች አሉ ለሊት 6 ሰዓት እና 10 ሰዓት። ተመልካቾቻችን እንደማተኙ እናንተም ተስፋ እናደርጋለን። የስፖርት መረጃዎችን ዓለም ዋንጫ ምን ይመስላል ደግሞ ተጠባቂ ጨዋታዎችስ ምንድናቸው የሚለው እዚህ ስቱዲዮ ድረስ ቀርበህ መረጃዎችን ስላደረስከን እናመሰግናለን። መጨረሻ ነው ማለት ነው ይሄ። እኔም በጣም አመሰግናለሁ። ግን አሁን ባለፈው ከምድብ የጠራችሁኝ አሁን ሩብ ፍጻሜ ላይ ነውና ግማሽ ፍጻሜ ላይ ጥሩኝ፣ እስከ ፍጻሜ ነው አትጠብቁ። በትክክል በቀጣይም ሳምንት የምንገናኝ ነው የሚሆነው ተመልካቾቻችን። የስፖርት መረጃዎቹ በዚህ ሳምንት የዓለም ዋንጫ ምን ይመስል ነበረ የሚለውንና ተጠባቂ ጨዋታዎችስ እነማን ናቸው የሚለውን መረጃ ነበረ ወደ እናንተ ያደረስ ነው። አሁንም ኤንቢሲ ቅዳሜያችን ወደ እናንተ መድረሱን ይቀጥላል።